የዝውውር መረጃዎች ይሆናል። ቀዳሚው ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ ወደ ካርሎስ ባሌባ ዝውውር በድጋሜ መመለሱ እየተዘገበ ነው የሚገኘው። ካርሎስ ባሌባና ማንቸስተር ዩናይትድ ስማቸው ሲያያዝ ለመጀመሪያ ጊዜ አይደለም። ባለፈው የክረምት የዝውውር መስኮት ማንቸስተር ዩናይትድ ምርጥ ተጫዋቾችን ባመጣበት ጊዜ የሩበን አሞሪምን ጥቅም ግን መርሳት የለባቸውም። ማንቸስተር ዩናይትዶች እውነን ለመናገር የሰሯቸው ብዙ ደካማ ነገሮች ቢኖሩ ግን የአምናው የክረምት የዝውውር መስኮት ለማንቸስተር ዩናይትድ በጣም ምርጡ የዝውውር መስኮት ነበረ። ሙቡሞ፣ ኩኛ፣ ቤንያሚን ሼሽኮ፣ ሰን ላሜንስ እንዲሁ የትኛው የሚጣል ተጫዋች ነው ያዘዋወሩት ሩበን አሞሪም። አራቱም የመጡት የክረምት የዝውውር ፈራሚዎቻቸው ለሚቀጥሉት 3 እና 4 ዓመታት ጭምር ቡድኑን ከፍ ሊያደርጉ የሚችሉ ተጫዋቾች ነው እናያቸዋለን። እና በዛን ወቅት እነዚህ ተጫዋቾች ሲመጡ አንደኛው ዘግይቶ ሊቀላቀላቸው የነበረው ካርሎስ ባሌባ ነበረ። ነገር ግን የካርሎስ ባሌባ ዝውውር ሊሳካ አልቻለም። ምክንያቱም የካርሎስ ባሌባ ዝውውር ያልተሳካበት ምክንያት ብራይተን ተጫዋቹን ከ100 ሚሊዮን ፓውንድ በላይ ዋጋውን አስቀመጠ። ማንቸስተር ዩናይትድ ደግሞ አይ እሱን ያላቅም የለኝም እስከ 80 ድረስ ልደፍር ይችላሉ አሉ። 20 ሚሊዮን ፓውንድ ብዙ ነው፣ ጋፑ ሰፊ ነው። እንደውም ብራይተኖች እስከ 120 ነው ሲጠሩ የነበሩት። ግን እንደምንም ተብሎ እስከ 100 ቢወርዱ ተብሎ ነው ሲነሳ የነበረው። በወቅቱ እንደምታስታውሱ ብራይተኖች ምንም ባሌባን ብናቆየውም ችግር የለውም ወደ አርሰናል ካይሲዶን ለመሸጥ 80 ሚሊዮን ፓውንድ ሰተናቸው እምቢ ብለው በአመቱ ቼልሲ 117 ሚሊዮን ፓውንድ ነው የሰጠን። 30-40 ሚሊዮን ፓውንድ ልዩነት ነበረው። የ40 ሚሊዮን ልዩነት ነበረው። በማቆየታችን ተጠቅመናል። ስለዚህ እናንተም ተጫዋቹን በጠየቅናችሁ ዋጋ ማትወስዱ ከሆነ ቀጣይ ዓመትን ብናቆየው ገንዘብ ይጨምርልናል እንጂ አይጎዳንም የሚል ነበረ። ኢቭን ባሌባ ብራይተኖችን ልቀቁኝ የሚል ጥያቄ በወኪሉ በኩል አቅርቦ ነበረ። ከዛ በኋላ ከአሰልጣኙ ጋር ፋቢያን ሂርዘር ጋር ተጋጭቶ ነበረ። ከዛ በኋላ ጉዳቶች ነበሩ። አምና ደስ የሚል የውድድር ዓመት አላሳለፍም። አንድ ተጫዋች ደስ ብሎ ሲጀምር ነው የውድድር ዓመቱን የሚሳካለት። በቃ ፈልጎ እቅድ አድርጎ ሲሰራ ነው። ባሌባ ልቡ ወደ ማንቸስተር ዩናይትድ ሸፍቶ ስለነበረ ብዙ ነገሮች ተደራረቡበት። ጥሩ የውድድር ዓመት አላሳለፍም እና ማንቸስተር ዩናይትድ በ6 ቁጥር ሚና ሊያዘዋውራቸው ከሚፈልጉት ተጫዋቾች መካከል ባሌባ አሁንም ዝርዝር ውስጥ ሆኖ መቀጠሉ ይታወሳል። ዘንድሮም እነ ዮሪ ቴልማንስን እና አንድሪ ሳንቶስን ሲያመጣ ማንቸስተር ዩናይትድ ባሌባንም እንደ አማራጭ ይዞ ነበር። ባሌባ ላይ ግን ትልቅ ገንዘብ ኢንቨስት ማድረግ አይፈልግም። አምና ሊያወጣው እንደነበረው 80 ሚሊዮን ፓውንድ 90 ሚሊዮን ፓውንድ ማውጣት አይፈልግም። አነስ ባለ ዋጋ ተጫዋቹን ማስፈረም ይፈልጋል ማንቸስተር ዩናይትድ እና አሁን ባለው ሂደት ብራይተኖች የተጫዋቹን ዋጋ አውርደውታል። ይህንም ተጫዋች ዋጋ መውረዱ ተከትሎ ማንቸስተር ዩናይትድ እንደገና ወደ ፉክሩ መጥቷል። እንደገና ተጫዋቹን ለማስፈረም ፍላጎት አሳይቷል። 100 ሚሊዮን ፓውንድ ይሉት የነበረውን ተጫዋች አሁን ከ60 እስከ 65 ሚሊዮን ፓውንድ የሚወስደው ክለብ ካለ ውሰዱት ብሎ ብራይተኖች ፍቃድ መስጠታቸው ወይም ፍላጎት ማሳየታቸው እየተነገረ ነው። ስለዚህ ማንቸስተር ዩናይትድ ኦልሞስት የባሌባ ዋጋ ወደሚፈልገው እየመጣለት ነው። ግን ማንቸስተር ዩናይትድ አሁንም ትኩረቱ ካማቪንጋን በውሰት ማምጣት ከተቻለ ቹዋሚኒን ማዘዋወር ማድሪድ ላይ ነው አሁንም አይናቸውን ተክለው ያሉት ማንቸስተር ዩናይትዶች። ቢሆንም ግን ባሌባ የዋጋው መውረድ ተከትሎ እንደገና ፉክር ውስጥ ገብቷል ከኒውካስል ጋር። ኒውካስልም ተቀላቅሏል የማንቸስተር ዩናይትድን። ኒውካስል ሳንድሮ ቶናሊና ብሩኖ ጊማሬዥን በክረምት የዝውውር መስኮት ካጣ በኋላ ቡድን የሚያጠናክር ጠንካራ ዝውውሮችን መፈጸም ይችላል እና ካርሎስ ባሌባን አንዱ ዝርዝር ውስጥ ያስገባው ተጫዋች አድርጎ፣ ምክንያቱም ዋጋው ቀንሶለታል። ተጫዋቹ ጥራት ያለው ተጫዋች እንደሆነ ይታወቃል። ምንም እንኳን አምና ጥሩ ጊዜ ባያሳልፍም እዛ ላይ ትኩረት አድርገው እየሰሩ እንደሚገኙ እየተነገረ ነው። ስለዚህ ማንቸስተር ዩናይትድና ኒውካስል በካርሎስ ባሌባ ዝውውር ላይ አንገት ለአንገት ተናንቋል የሚሉ መረጃዎች እየወጡ ነው። ማንቸስተር ዩናይትድ ተመልሶ ዝውውር ውስጥ ገብቷል። ኒውካስልም ደግሞ ገንዘቡን ከሰበሰበ በኋላ ቡድኑን ለማስተካከል በአዲሱ አሰልጣኝ ይህንን ተጫዋች ፈልጎታል። ዋኪን ሴስ የተባለ የክለብ ብሩዥ የግራ መስመር ተከላካይም በማንቸስተር ዩናይትድ ራዳር ውስጥ ይገኛል። 21 ዓመት ተጫዋች ነው። 30 ሚሊዮን ፓውንድ እየተጠራበት ይገኛል። ሊቨርፑል፣ አስቶን ቪላ፣ አርሰናል ጨምሮ ብዙ ክለቦች ይፈልጉታል። ግን አሁን ባለው ሁኔታ ዋኪን ሴስን ለማስፈረም ማንቸስተር ዩናይትድ ተቃርቧል። የቤልጂየም ሊግ ምርጥ እንደሆነ እየተመለከትን ያለ ነው። በነ ሰላሜንስ በነ ክርስቶስ ዞሊስ ነው። አሁንም ይሄ ዋኪን ሴስ በቤልጂየም ሊግ የሚጫወት ተጫዋች ቢሆንም ግን ተጫዋቹ ጥራቱ ከፍ ያለ መሆኑና የተጫዋችን በክረምቱ የዝውውር መስኮት ከመጠናቀቁ በፊት ማንቸስተር ዩናይትድ ከዋጋውም ከመሰል ነገሮችም ከአቋሙም ከብቃቱም አንጻር 21 ዓመቱ ነው። ዩናይትዶች ለማዘዋወር ከፊት ሆኖ እየመሩ እንደሚገኙ የዋኪን ሴስን ዝውውር እየተነገረ ይገኛል። ቶተንሃም ቁጥር 1 ግብ ጠባቂው ቪካሪዮን ሽጦታል፣ ወደ ጁቬንቱስ ሸኝቶታል። ጣሊያናዊ ግብ ጠባቂ ነው ቪካሪዮ።
ወደ ጁቬንቱስ ተሸኝቷል። አሰልጣኝ ሮቤርቶ ዲዘርቢ ጋር መስራት የሚችልበት እድል ስለሌለ ነው የተባለው። የሕክምና ምርመራውን እያከናወነ ነው። ቪካሪዮ ያልተጠበቀ ዝውውር ነው። በቶተናም ይቆያል ተብሎ ነበረ። ምክንያቱም በኪኒስኪ ዲዘርቢ ዓመቱን አስቸጋሪ ነው። ሌላ ተጫዋች ካላስፈረሙ ግብ ጠባቂ ቦታ ላይ ቶተናሞች እያሰቡ ነው። በእርግጥ በኪኒስኪ ከባድ ነው፣ ግን ቪካሪዮን ቀድመው ለቀውታል። ትልቁን አሪፉን ግብ ጠባቂያቸውን አብረን እናያለን ምን ይፈጠራል የሚለው። አዩ ቡዋዲ የሮድሪ የሕክምና ምርመራ ወይም ዝውውሩ መፍጠሩን ተከትሎ የሮድሪ ማንቸስተር ሲቲም ነዳጅ ደገፍ አድርጎ የአዩ ቡዋዲ ዝውውር ላይ መስጠት ጀምሯል። ይህንን ተጫዋች በ80 ሚሊዮን ዩሮ አካባቢ ከሊል ለማስፈረም ሲቲ መቃረቡ እየተነገረ ነው የሚገኘው። በሚቀጥሉት ጥቂት ሰዓታት ወይም ቀናት አዩ ቡዋዲ የሕክምና ምርመራውን ለማድረግ ፍቃድ ከሊል ሊሰጠው እንደሚችል እየተጠቀሰ ነው የሚገኘው። አብዛኞቹን የወረቀት ስራዎች እየሰሩ ይገኛሉ ማንቸስተር ሲቲዎች። ስለዚህ የሮድሪ ተተኪ ሆኖ አዩ ቡዋዲ ያው ኤሊዮት አንደርሰን ነው ተተኪ ነው የሚችለው። ቡዋዲ ደግሞ ሌላ አማራጭ ነው የቀረበ ተጫዋች ሆኖ እየተመለከትን እንገኛለን። አድማጮቻችን የጋብሪኤል ማርቲኔሊ ጉዳይ እንደ አዲስ እንደገና እየተነሳ ነው። ወደ ጋላታሳራይ አልሄድም ብሎ ወደ ቱርክ ሊግ ምላሽ መስጠቱ ይታወሳል። አርሰናሎችንም አበሳጭቷቸዋል። ይብን ከቡድኑ ውጭ ነበር የነበረው ትናንት። አልቃዲሳ 50 ሚሊዮን ፓውንድ ማቅረቡ አርሰናል የሚፈልገውን ገንዘብ ለመክፈል ዝግጁ መሆኑ፣ ተጫዋቹንም ከፍተኛ ገንዘብ ለመክፈል የሳውዲ ክለብ ዝግጁ መሆኑ እየተነገረ ነው። እንግዲህ 25 ዓመቱ ነው። ጨክኖ ይሄዳል ወደ ሳውዲ ሊግ አብረን እናየዋለን። ግን ሌላ ጥያቄ መጥቷል ከጋላታሳራይ የዝውውር ሂደት መክሸፍ በኋላ። ኢታን ንዋኔሪም ሌላኛው የዝውውር አካል ሆኗል። በርካቶች እየፈለጉት ይገኛል። ንዋኔሪም ዝውውሩ በዚህ የክረምት የዝውውር መስኮት የማለቅ ዕድሉ ሰፊ ነው። ሁለቱም አልነበሩም በትናንትና የአርሰናል ስብስብ ውስጥ። ሁለቱም ሽያጫቸው እየተፋጠነ ይገኛል። የቼልሲው ፔድሮ ኔቶ ደግሞ በሳውዲው አልሂላል ተፈልጓል። ቼልሲ 100 ሚሊዮን ፓውንድ እየጠራ ነው። ቼልሲ የሚጠራቸው ቁጥሮች ይዘገነናሉ። ለኒኮላስ ጃክሰን 70 ሚሊዮን እያለ ነው ያለው። በ30 ነው ያመጣው ከቪያሪያል። ፔድሮ ኔቶን ደግሞ ለአልሂላል 100 ካመጣችሁ ብቻ ነው የምንሸጠው እያሉ ነውና ተጫዋቾቻቸው ላይ የሚሰጡት ዋጋ በኋላ ላይ መልሶ ኪሳራ እንዳይመጣ ካልተሸጡ። ምክንያቱም አሁን በተለይ ኒኮላስ ጃክሰን የሚቆይ ከሆነ ብክነት ነው የሚሆነው። ደሞዝ እየከፈልክ ልታቆይና 70 ብሏል። አስቶን ቪላ እና ሌሎች ክለቦች ጃክሰን እየፈለጉ ይገኛሉ። አምና ባየር ሙኒክ ነበረ በውሰት ብዙም የተሳካ ጊዜ አላሳለፈም። ፔዳውን ደግሞ ለፔድሮ ኔቶ 100 ሚሊዮን ፓውንድ ብሏል ቼልሲ። ብዙዎችን እያነጋገር ነው። ልክ ነው ወይ ዋጋው ወጣቱ ቼልሲ የሚለው ጥያቄ እያስነሳ ይገኛል። አድማጮቻችን የዛሬው ለተሰኘው ፕሮግራማችን ይህንን ይመስል ነበር። አብራችሁ ለቆያችሁ ከልብ እናመሰግናለን። ነገ በተመሳሳይ 6:30 ላይ ተመልሰን መጥተን አዳዲስ ስፖርታዊ ጉዳዮች፣ የዝውውር ዜናዎችና ትንታኔዎችን ይዘን እንመጣለን። አብራችሁ የቆየው ሶፎንያስ ነው ነበርኩኝ። ቴክኒኩ ላይ ዲጄ ዴቭ አብሮ ቆይተዋል። አሪፍ ቆይታ